ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ይህንን ቪዲዮ በላይክ ሼር እንዳትረሱ። ቤቴ መጣችሁ አዳዲስ የሆናችሁት እባካችሁ ቪዲዮ እይታ አለኝ በደንብ እይታያ ነው። መቼስ በዚህ ሰብስክራይብ የሁሉ ሰው ማለት ቀላል አይደለም። ያለችው ትንሽ ሰብስክራይብ ግን ብዙ ሰው ነው የሚያየው። ለምን ላይክ አትሰጡኝም? ባካችሁ ላይክ ስጡ። ምንም አትጎዱም፣ አያስከፍልም እኮ 5 ሳንቲም አያስከፍልም፣ ከሞባይላችሁ አይቆረጥም። ስለዚህ ላይክ እንዳትረሱ አደራችሁ። ሰብስክራይብም እንዳትረሱ ገብታችሁ ቤቴና ቪዲዮን አይታችሁ ጨርሳችሁ ወጣችሁ ሰብስክራይብ አታደርጉም። ለምን እንደሆነ ያላገባም ቅናት ነው እንዴ? አረ ቅናት አትሆኑ። ለሰው ልጅ መልካምን አስቡ፣ ሆኖ መልካም ነገር አስቡ። ዛሬም ደግሞ በአዲስ ቪዲዮ ነው የመጣሁት። እኔ ምን ልበላችሁ እንግዲህ እኔ ደካማ ጎናችሁ እንድጠግን ነው የሚመጣ። ደካማ ጎናችሁን ጠግናለሁ። ብዙ ልጆችን አምጥቻለሁ ብያለሁ፣ እያየው ነው። ለዓላማ መጣችሁ ሁላችሁም ስሙ። ይሄን ቪዲዮ ሁሉም ነው የሚሰማኝ። ያመጡት ሁሉ ባለ ሞባይል ነው። ሞባይል የሌለ ሰው ማንንም የለም። ይሰማሉ፣ ይስሙ ይባካችሁ። እኔ አንድ ነገር ልንገራችሁ። እኔ በፊትም ሁሌም እየተናገርኩኝ ነው። ሁሉ ነገር አልጋ ባልጋው ነው አይደለም። እዚህ ቤት 12 ዓመት የሰራሁት በእውነት እግዚአብሔር በሚያውቀው እንደዚህ ያለቀስኩት ቀን አስተውሳለሁ። አንደኛ ልጆቼ ትዝ ብሎ አልቅሼ ያውቃለሁ። አገሬ ናፍቀኝ አልቅሼ ያውቃለሁ። ሰው ናፍቆኝ አልቅሼ ያውቃለሁ። የኢትዮጵያ ቋንቋ ለመስማት አጥቼ አልቅሼ ያውቃለሁ። እናንተ እንኳን ሁሉ ነገር አልጋ ባልጋ እኮ ነው። በዘመን እኮ ነው የመጣችሁት። እንደመጣሽ ሞባይል ይሰጥሻል፣ ከዛም ይዘሽ ትመጫለሽ። መጽናኛ አለሽ፣ ማብረታቻ አለሽ። የመኪና ሳትከፊ፣ የታክሲ ሳትከፊ፣ የባጃጅ ሳትከፊ በአድራሻሽ የፈለግሽው ነገር ይመጣል ታለሽ። ኢንተርኔቱ ክፍት ነው። በዚህ እንደ ጠንክረሽ ማሰሪ ሴት አንቺ ምን ነሽ? ሰው ነሽ? እኔ እኮ በጨለማ እንደዚህ በቃ ጨለማ በሉ። እኔ የሚገርማችሁ ነገር በአመቴ ብያለሁ፣ በአመቴ የኢትዮጵያ ቴሌቪዥን ልጁ ሲሞላልኝ እግዚአብሔር ምስክር ሳልተኛ ያደርኩበትን ቀን አስተውሳለሁ። ፍጥጥ ብዬ እንደዚህ ለምን የኢትዮጵያ ቋንቋ አምሩብኝ፣ ቋንቋውን ለመስማት ብቻ ማለት ነው። አሁን እናንተ ምን ለማለት ፈልጌ ነው? ሁሉ ነገር አልጋ ባልጋ በሆነበት ዘመን ላይ ትበሳጫላችሁ። እኔ ያልሰራም ትላላችሁ፣ አገር ሊቀይር ትላላችሁ፣ እዛም ትደውላላችሁ፣ ያቺም ትደውላለች፣ ዘመድም ይደውላል፣ ባዳም ይደውላል። ይባክሽን ዶላሩ እዚህ ይሻላል፣ ዱባይ ይሻላል፣ ቤሩት ይሻላል፣ ኮተር ይሻላል፣ እንደዚህ ይሻላል የተባብሽ ልብሽን ስንጥቅ አርገሽ 2 ዓመትም ሳትሰሪ እንብጋሽ 2 ዓመትም ሰርተሽ ያለሽን ጥረግርግ አርገሽ 2 እና 300 ብር ቃርቀሽ አገርሽን ትሄጃለሽ። ከዛ ደግሞ እዛም ፕሮሰስ ትጀምራለሽ፣ ለደላላ ትከፍያለሽ፣ አዲስ አበባ ትመላለሻለሽ። ብርሽን ሙጭጭ አርገሽ እድሜሽን አገር ለአገር እየቀየርሽ መዞርሽ ነው። እሱ ማይቀር ነው። አሁንም እነግራለሁ፣ አብሶ ለእናንተ እነግራለሁ። ስሙኝ፣ ለሁላችሁ ሁሉ የሚጠቀም ብዬ ነው። ይሄ አገር ቀይራለሁ ብላችሁ ዝም ብላችሁ ፕሮፓጋንዳ የምትነፉ ንፎች አርፈሽ ቢሰሪ ይሻላል፣ ክፉንም ደጉንም። ለምን ብቲ ቀስ በቀስ እንቁላል እኮ በእግር ነው። ዛሬ መዳሜ ብትጣማም አንቺ በጸባይ ታሸንፊያለሽ፣ በጸባይሽ ትቀጥያለሽ። ግን አንቺ አገር ቀይራለሁ፣ ዱባይ ይሻለኛል፣ እንደዚህ ይሻለኛል። ምንም አይሻልሽም። ዱባይ መቼስ ለሰራ ሰው በእርግጥ ተጨማሪ ደሞዝ አለ መሰለኝ። ከኛ የሚበልጠው ደሞዛቸው በ200 ነው መሰለኝ። እንደዚህ መስሎኛል እና አላቅም። እንግዲህ ብዙ ክፍያውን ግን አላቅም። ምን ይዛሩ በትንሹ ነው የሚበልጠው። ይሄን ነገር ወሬ ጠግባሽ እኔ እዚህ ቀረኝ፣ አመት ቀረኝ፣ 8 ወር ቀረኝ፣ 10 ወር ቀረኝ። በኢየሱስ ምን ያልሰማሽም በእውነት እግዚአብሔር ይርዳሽ። ከዚህ ካወቅሹ ቤት ላይ ቁጭ ብለሽ ጸባይ ሰተሽ ብትኖር እኔ ጥሩ ነው ብዬ ነው የሚያስበው። ጉልቻ መቀየር ወጥ ያጣፍጣል እንዳያጣፍጥም በእውነት እኮ ነው። ጨከን ብለሽ ግን በመጣሽው አገር ቢሰሪ ነፃነት አለ። 2 ዓመት ሰርተሽ ሄደሽ ልጆችሽን አይተሽ ቤተሰብን አይተሽ ወቢያንስ 200 ሺህ 100 ሺህ ብር ነው ከጨረሽ። እንደውም ምንም አድርጊ ጨርሼ እመጣለሁ ካልሽ የቀረውን አካውንትሽ ለሴፍ አድርገሽ ብትመጪ፣ አንዳንድ መስመሮችን አስይዘሽ ብትመጪ ምንም ብር የተለመደ 5 ሳንቲም ሳታውጪ በአረቡ ብር ላይ መዘነጥ ነው እንጂ አየር ላይ ይርሽ እኔ አሁን 5-6 ሄጃለሁ። የኢትዮጵያ 1 ብር ወጪ አውጥቼ አላውቅም። ደርሶ መልሴን ይቆርጣሉ፣ ትኬቴን ይቆርጣሉ። ገና እዛ እጄ ሚዝናናበትን ብር ነው ጨምሮ የሚሰጡኝ። 5 ሳንቲም ሳላውጣ 4 ወር 3 ወር 5 ወር ዘና
ፈታ ብዬ እየመጣሁ ለዚህ ለክብር በቅቻለሁ። ያ ሁሉ አልጋ ባልጋው ነው አይደለም። እኔ በጣም እየተናገርኩ ነው። እኔም ቦን ያለሽበት ይሻላል፣ የመርሽበት ይሻላል። በርግጥ ቋንቋ እስከምትላመዱ ግራ ይገባል ሁሉ ነገር። እኔ በእውነት እኔ ስራ ለኔ ጫውታ ነው። እግዚአብሔር ለኔ በቃ ለኔ የአረብ ሀገር ስራ ለኔ ጫውታ ነው። በቃ እቺ ልጅ ራሱ ይገርማታል። በቃ ይሄን ስራ ከተባለ ድም አድርጌ በቃ ፍጥነት ያስፈልጋል ለሰው ልጅ። እኔም ፎቅ ላይ የት ነው የመጥቼ ልብስ የሚያጥበው? ያን ልብስ ከተት አድርጌ በማሽን ወርዳለሁ፣ አየር ባርጌ እዛ ሚሳውን ረክባለሁ፣ ቤቱን ጠርጋለሁ። በቃ ለኔ በቃ ጫውታ ነው ለኔ ስራ። በቃ ፍሪ ስትሆኙ ጫውታ ነው ስራ። ግን አንቺ ቀልብሽ ሐሳብሽ ሞባይል በመደወል ስልክሽ 4 ሰዓት ምጮ ከሆነ ያም ደውል ከሆነ ያም ጀንጅንሽ ከሆነ ይዛችንም ሚሰሚ ከሆነ ይዛኛውን ሚሰሚ ከሆነ ስራ የሚባል አይሰራሽ። እሱን ይወቂ። እኔ ይወቂ ደሴ ምን ብላለች? ወል እቺን ቀን ጽፋችሁ ያዙ። የዚህችን ቀን ቪዲዮ ጽፋችሁ ያዙ። አገር ቀይራለሁ ፊት የምትይ እያንዳንድሽ ይው እኔ አላቅ ዘመንሽን አገር እየቀየርሽ ነው የምትኖሪ። ምን ይቦል የተሰማማ ቤት ነው የሚሻለው ብዬ ነው የሚያስብላው ሁላችሁ ጸባይ ሰጣችሁ። በቃ ደሞሽ ስሬሽውነሽ አስጨምር። ስራ ከበዘስ ደሞስ ማስጨመር መብት ነው እኮ መብት ነው። አስጨምር ደሞስሽ ምን ከልክሎ ዲ ደሞስ ማስጨመር ነው እኮ በቃ አስጨምር ደሞስሽ። በቃ ቀጥይበት ስራሽ እንዴ። ዝም ብላችሁ ለምን የምትዋከቡት? የሰው ወሬ እየሰማችሁ ያቺም እድሏ ነው የምታገኘው። ለኔ እንደዚህ ተደረገልኝ፣ ለኔ እንደዚህ ብር ተሰጠኝ። አይሰጠን ክር በላይ እንደሞሳ አይበቃኝም እንዴ? እንዴ የሁሉ ባይሪ እኮ አንድ አይደለም፣ የሁሉ ቤት እኮ አንድ አይደለም። ያንዱ ትመኛላችሁ፣ አትመኙ። ምኞታኙ አትሁኑ እንዴ። እኔ እድል እኔ ነው፣ የዛሽ እድል ነው። የዛ ቤት ሰው የዛ ቤት ነው፣ የዚህ ቤት የዚህ ቤት ነው እንዴ። ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ ነው እንደሚኖረው። እኔ የምነግራችሁ ይሄ ምክር ነው በእውነት። አርፋችሁ በመጣችሁበት ቤት በኮንትራት ቤት በመጣችሁበት አርፋችሁ ስሩ። በቃ ዘና ፈታ ብለሽ ሂጂ፣ አገርሽን ሄደሽ ዘና ፈታ ብለሽ ነይ። ሂጂ አገር ቀይራለሁ አትበይ። ከተመቻሽ ኦኬ ቀጥይበት። እኔ ምን አላስገድድሽም እኮ ኮንትራክሽን ከጨረሽ ቀጥይ። በቃ ግን ጭንቀት አታውሩ። ይሄ ጭንቀት ምናምን እኔ ጭንቀት ማውራ ሰው አልወድም። እኔ ይሄ ጭንቀት እያወራም አላስተናግድም። እኔ ሰው ከበደኝ እንደዚህ ቆረጠኝ ፈለቀኝ አልተኛውኝም። ማተኛት መከልክልሽማ ሞባይል ነው 24 ሰዓት ወልለ 24 ሰዓት እያየው ነው። ቆይ አንዳንድሽ አያቸዋለሁ እኮ እንዴ የሰው ልጅ ሳይተኛ ስራ እንዴት ይሰራል? ከመዳም ጋር ትበሳጫለሽ፣ ትጋጫለሽ እንዴ። እናው ክፍት ነው፣ ፎቅም ታችም ኢንተርኔት ክፍት ነው። በቃ መኝታዬ ክፍል ከመጣው ሞባይል ምን እንደሆነ ያላቅ በቃ እዛ ዘጋዋለሁ። ለጥ እንቅልፌ 7-6 ሽብዬ ከሴትዮ ጋር ራሱ አንዳንዴ ይጣላለሁ። አራንቺ ደሴ ቀን አረፍ በቃን አልተኛ። እንቅልፍ ትክክለኛ እንቅልፍ 7 ሰዓት ነው የሚተኛ በኔ እድሜ ያሉት። ቴክኖሎጂው ምንም ነው እንግዲህ እኔ የሚያውቀው 7 ሰዓት ነው። 7 ሰዓትን ተኛለሁ። ቀን ተኝቶ ምናምን ጊዜ ማቀጥቀን በቃ በዛ ሰዓት ላይ ክፍት ሰዓት ላይ ሞባይልን ይጠቀማለሁ፣ ሚዲያ ይጠቀማለሁ። ለማታ ምን ቀረብኝ? የእንቅልፌን ሰዓት መጠቀም ግዴታዬ ነው። እንቅልፍ ሰዓት ተጠቀሚ ቀርተሽ ከመዳም ጋር እየተባለሽ እየተጋጨሽ እንቅልፍ ታጫለሽ። ከዛ አገር ቀይራለሁ እንደዚህ ሆናለሁ። አራ አርፈሽ ተቀመጪ። በእግዚአብሔር በኢየሱስ ምን ነግሬያለሁ። በቃ እውነት እኔ ከዚህ በላይ ምክርም አልችልም። ብዙ መክሬያለሁ፣ በአካልም መክሬያለሁ። ይሄው ለሁሉም ድረስ ብዬ ነው። ግን ለማንኛውም እነዚህ እኔ ያመጣኋቸውን ልጆችን ባረኩ። በእነሱ አጋጣሚ ነው ለሁሉም ይሄ ቪዲዮ እንዲደርስ እየሰራው ያለሁት። በእውነት እኮ ነው በእነሱ ፊት ለፊት ስላየው ነው ይሄን ቪዲዮ እየሰራው ያለሁት። ለካ ብዙ ጉዳ አለ ብዬ ነው በየቤቱ። ስለዚህ ቪዲዮን ስላዳመጣችሁ አመሰግናለሁ። ወዲ አትበይ፣ ስራሽን አርፈሽ ስሪ። አላማሽ ነው። ከሀገርሽ ካወጣሽ ዝም ብለሽ ዱባይ ምናምን እያልሽ ልብሽን አታዋክቢ። በቃ ተመስገን፣ ለሰጣኝ ነገር ተመስገን ብለሽ ስራሽን ስሪ። ይሄ ነው የምለው እኔ በእውነት። በቃ መልካም ቆይታ ይሁንላችሁ። እኔ ቪዲዮን አላንዛዘም፣ ምክሬ በቂ ነው። ተደራረሱና ሲሙ ሼር ተደራረጉ። በቃ መልካም ቆይታ ይሁንላችሁ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።